ሰላም እንዴት ናችሁ? ዛሬ ታኅሳስ 3 ቀን ሲሆን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን የአዳም ተስፋው የአባ ጊዮርጊስ ዘጋስጫ የቅዱስ ኤፍሬም የቅዱስ ያሬድ እመቤት የእናታችን በዓታ ለማርያም ዓመታዊ በዓል እንኳን አደረሳችሁ አደረሰን። አሜን። እነሆ ዛሬ በዓሏ ነውና አብረን እናክብር፣ አብረን ወደ ፕሮግራሙ እንሄድ። ሰላም፣ መልካም ቆይታ። ድንኳኑ ሞልቶ ሰው ታድሞ አስተናባሪ በጭንቀት ቆሞ ምን አቀርባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር። ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉንፋን ይሆናል ያልኩት ሳይሆን ቢቀርም በማምላክ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ? የምጽናናበት ስምሽ ነውና ይገባል ላንቺ ምስጋና። እናት አባቴ ባያስታውሱኝ የቻለም ንቃ ገፍታ ብትተወኝ አንቺ ካለሽኝ ምን እሆናለሁ? አውሎ ነፋሱን ባይሆን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ግን አለብኝና ስምሽን ጠርቼ መቼ አፍራለሁ? መቼ ወድቃለሁ? የምጽናናበት ስምሽ ነውና ላንቺ ምስጋና። ክፉዎች ደርሰው ቢዝቱብኝ አንቺን መውደዴ አያስተውኝ። በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ። ጠላቴ ደርሶ ያንገላታኝ መከራ አብዝቶ ያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽን ግን አለብኝና ስምሽን ጠርቼ መቼ አፍራለሁ? የምጽናናበት ስምሽ ነውና ሆይ ላቅርብ ላንቺ ምስጋና። አንዴ የታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ያሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መለኮታት ሰባቱ መብራቶች እንዴት ተሰጣላሽ? ሙሽራ ነሽ 15 ዓመት አንቺ ላይ ሲፈጸም እንግዳ ስጥራት ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግብር። ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል?
ሰባቱ መላእክት ወደ ተጋር እመቤታችን ወዴት ተሰን ታናሾች ሰባቱ መብራቶች ወዴት ተዘጋጁ የሚል በጣም አስገራሚ ዝማሬን ዘምሮልናልና መቼም ዝማሬን ከትምህርት ጋር ማስተባበር መልካም ስለሆነ ነቢየ እግዚአብሔር ዘካርያስ ወሰባቱ መሃቱ ላዕሌሃ ሰባቱ መብራቶች በላይዋ ላይ ነበሩ የሚለውን ኃይለ ቃል መነሻ በማድረግ እንማራለን። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሁንልን። እስቲ አብረን በል ሰባቱ በምስቲ መብራቶች በላይዋ ላይ ነበሩ። ይህን ያየው ነቢየ እግዚአብሔር ዘካርያስ ነው። መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ብርሃንን የተሸከመች መቅረዝ ይመለከታል። ወርሁ ተቆመ ማኅቶት ይላል። ዘኩለንተሃ ወርቅ ሁለመናዋ ወርቅ ነው ካለ በኋላ ሰባት መብራቶች በላይዋ ላይ ነበሩ ይላል። እቺ መቅረዝ ማን ናት? ድንግል ማርያም ናት። ወርቅ ምንድን ነው? ንጽህናዋ ቅድስናዋ ነው። ዛሬ ግን የምንማረው እላይዋ ላይ ያሉ ሰባቱ መብራቶች ምንድን ናቸው የሚለውን ነው። እግዚአብሔር መንፈስ ቅዱስ ምስጢሩን ጥበቡን በሁላችንም ይግለጥልን። እግዚአብሔር ተፈጥሮን ሲያዋቅር በሰባት አድርጎታል። ለምሳሌ ሰባቱ ሰማያት ማለት እንችላለን። ሰባቱ ሊቃነ መላእክት ማለት እንችላለን። ሰባቱ ዕለታት ማለት እንችላለን። ሰባቱ መገብተ ዕለታት ማለት እንችላለን። ሰው ማለት ቅሉ ሰባት ማለት ነው። እሳት አለው፣ ውሃ አለው፣ ነፋስ አለው፣ መሬት አለው፣ ልብ አለው፣ ቃል አለው፣ እስትንፋስ ነው። ጥበብ ሀነጸት ላቲ ቤተ ጥበብ አለ ለራሷ ቤትን ሰራች። ዋቀመት ሰባት አዕማደ ሰባት ምሰሶችን አቆመች ይላል ታላቁ አባት ሰሎሞን በምሳሌ 9 ላይ። ጥበብ የተባለ ማን ነው? እግዚአብሔር ነው። ሰባት ቤት የተባለ ማን ነው? ዓለም ነው። ሰባቱ ምሰሶች የተባሉ ምንድን ናቸው? ሰባቱ ዕለታት ናቸው። በሁለተኛው ምስጢር ግን ጥበብ የተባለ ማን ነው? እግዚአብሔር ነው። ቤት የተባልን ማንን? እኛ ማደሪያዎቹ ነን። ሰባት የተባሉ ምንድን ናቸው? መክብበ ሕዋሳት በተባለው በራሳችን ላይ የተቀመጡ ሰባት መብራቶች ናቸው። ስንት አይኖች አሉን? ሁለት አይኖች አሉን። ስንት ጆሮዎች አሉን? ተናገሩ እንጂ። ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? ሲደመር ስንት ይሆናል? ሰባት ይሆናል። እና ወሰባቱ መሃቱ ላዕሌሃ ሰባት መብራቶች በላይዋ ላይ ነበሩ ሲባል የድንግል ማርያም ሁለቱ አይኖቿ፣ ሁለቱ ጆሮዎቿ፣ ሁለቱ የአፍንጫ ቀዳዳዎቿ፣ አንደበቷ ሁሉ ለእግዚአብሔር ብርሃን ሆኖ የተሰጠ እንደሆነ ነቢየ እግዚአብሔር ዘካርያስ ሲመሰክር ነው። እንግዲህ እስቲ ወደ አይኖቿ እንመልከት። ሰባት መቅረዞች በህሊናቸው አስቡ። ሰባት ቅርንጫፎች አሏቸው። የዳርና የዳር ቅርንጫፎቹ በድንግል ማርያም ሁለት አይኖች ይመሰላሉ። ሁለቱ አይኖቿ ብርሃን ሆነው የተሰጧት ነበሩ። በእውነት የእመቤታችን አይኖች ከማየታችን በፊት እግዚአብሔር የሰውን አይን ሲፈጥር በጣም ይገርማል። አይናችን ቀለማትን ዝርዝራቸውን መለየት የሚችሉ ወደ 7 ሚሊዮን የሚጠጉ ኮንስ የሚባሉ ሴሎች አሉ። እንደገና በጨለማ ማየት የሚያስችሉ ወደ 100 ሚሊዮን የሚጠጉ ሮድስ የሚባሉ ህዋሳት አለው። እያንዳንዱ የአይናችን ኦፕቲካል ነርቭ ወደ 1 ሚሊዮን የሚጠጉ ሴሎች አሉት። 256 የተለየ አሻራ በእያንዳንዳችን አይን ውስጥ ማን አስቀምጠዋል? እግዚአብሔር አስቀምጠዋል። የሰውነት መብራት አይን ናት። አይን ብሩህ ከሆነ ሁለመና ብሩህ ነው። አይን ጨለማ ከሆነ ሁለመና የጨለመ ነው ብሎ ጌታችን እንዳስተማረ የድንግል ማርያም አይኖች ርኩሰት አልነካቸውም። ትዕቢት ፈጽሞ አላጨለማቸውም። ቁጣ አልሸፈናቸውም። ምንም ማታለል አልደረሰባቸውም። አይኗ በብርሃን የተመላ ነበረ። ታላቁ አባት አባ ጊዮርጊስ ምን ይላታል? አልቦ ዘይበርህ እምጸዳለ አይንኪ ይህ ቤዝ ያንበለብል በገጸ ሰማይ፣ በሰማይ ፊት የሚንቦገቦግ ኮከብም ቢሆን ከአይንሽ ይልቅ አያበራም።
ወይ ባህሪ ዘያንጸባርቅ ዲበ ርእሰ ነገሥት በነገሥታት ራስ ላይ ያለው የወርቅ ዘውድ የዕንቁ ዘውድ ያንጸባርቃል፣ የአንቺ ዓይን ግን የተለየ ነው በማለት የድንግል ማርያምን ዓይኖች ያደንቃል። ክብር ለእመቤታችን ዓይኖች ኃጢአትን ያልተመለከቱ ሁለቱ መብራቶቿ አብርተው ታዩ። የድንግል ማርያም ዓይኖች እስቲ በተወሰነ መልኩ እንዳስሳቸው። ዛሬ ቤተ መቅደሷ ወደ ቤተ መቅደስ በገባችበት ጊዜ ለ12 ዓመት የድንግል ማርያም ዓይኖች ምንን ተመለከቱ? መጻሕፍተ ብሉያትን ተመለከቱ። የኢሳይያስን ትንቢት አነበቡ። ድንግል ትጸንስ ወትወልድ ወልደ፣ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን ባነበቡ ጊዜ ብሩሃት የሆኑ ዓይኖቿ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኩ ብላ ተመኘች። የድንግል ማርያም ዓይኖች ምን ተመለከቱ? ፋኑኤልን ተመለከቱ። ሰማያዊውን ህብስት ተመለከቱ። ሰማያዊውን መጠጥ ተመለከቱ። የሔዋን ዓይኖች ምኖችን ተመለከቱ? የተከለከለውን ዕፀ በለስን ተመለከቱ። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገውን እባቡን ተመለከቱ። ክፉን ተመለከቱ። የድንግል ማርያም ዓይኖች ግን ገብርኤልን ተመለከቱ። ክብር ለዓይኖቿ። አዎ የእመቤታችን ዓይን የተለየ ዓይን ነው። ወደ ቤተልሔም እስቲ ልውሰዳችሁ። የድንግል ማርያም ዓይኖች ለመጀመሪያ ጊዜ ማንን ተመለከቱ? ሥጋን የተዋሃደውን አካላዊ ቃልን ተመለከቱ። ክብር ለዓይኖቿ፣ ብሩሃት ለሆኑ ዓይኖቿ። አምላክን ለመጀመሪያ ጊዜ ያዩት ዓይኖች የማን ዓይኖች ናቸው? ንገሩኝ እስቲ። የድንግል ማርያም ዓይኖች ናቸው። ለዚህ ነው ሊቁ ምን አለው? እግዚአብሔር አለ ዓይኑን ሲገልጥ የተመለከታት። እሱም ሰው በሆነ ጊዜ ለመጀመሪያ ጊዜ ያየው ማንን ነው? እናቱን ነበረ። ልጅ በተወለደ ጊዜ ለመጀመሪያ ጊዜ የእናቱን ዓይኖቿን እንዲመለከት፣ እናትም ደግሞ የልጆቿን ዓይን እንድትመለከት ሥጋን የተዋሃደ አካላዊ ቃል ለመጀመሪያ ጊዜ በእውነት የእናቱን ዓይኖች ተመለከተ። ክብር ለዓይኖቿ ይሁን። በእውነት ክብር ለዓይኖቿ ይሁን። አዎ የእመቤታችን ዓይኖች የተለዩ ናቸው። ኪሩቤልና ሱራፌል ፊቱን ላለማየት በክልኤቱ ክነፎሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። ፊትን ማየት አይቻለንም ሲሉ ኢሳይያስ እንደተመለከታቸው በምዕራፍ 6 ላይ አዎ የልብሱም ዘርፍ አለ መቅደሱን ሸፍኖት ነበረ። ኢሳይያስ የተመለከታቸው ሱራፌልና ኪሩቤል በፍርሃትና በመንቀጥቀጥ ሲመለከቱት፣ ድንግል ማርያም ግን በጀርባዋ አዝላ በክንዷ ታቅፋ በፍቅር ዓይኖቿ ልጇን ተመለከተች። ከዚህ የበለጠ ዓይን የለም። ክብር ይግባል። እንደ ብዙኃን Amen.